እኔ ወደ ነብያት መንገድ መጣራቴን አላቆሙም። አድርሷቸው ሁላቸው። ክርስቲያኖችን ካልገደል ጀነት አንገባም። የጀነት መግቢያ የክርስቲያኖች ደም ነው። አንድ የሃይማኖት አባት የምትሉት የናንተ ወጥቶ በአደባባይ ይነካኩና ታዲቡም የምታስፈራሩም ሰዎች ማለት ነው። እምነቴ ሲነካ ለምን ተነካ ብዬ ስለተናገሩ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። እንግዲህ ወንድማችን ሆሱ መቼም ቢሆን ላቆም አልችልም፣ ነገም ነገ ወዳም ወደ ዲን መስበኪን ወደ አላህ መጣራቴን እቀጥላለሁ እያለ ነው። የሱን ቪዲዮ አሰማችኋለሁ። ሌሎችም ደግሞ እንግዲህ በሰሞኑ ጉዳይ ላይ የተነገሩ አቤት የሚባሉ ጉዳዮችን እንዳሰሳለን ማለት ነው። አቡበክር አህመድ ላይም ጫና ለመፍጠር በጣም ብዙ ጥረት እያደረጉ ነው። ብዙ ጥረት ቻናሎችን እስከማዘጋት ሌሎችም ደግሞ ለዲን የሚሰሩ ቻናሎችን እስከማስፈራራት ድረስ እየደረሱ ነው ሰዎቹ ያሉት። እንግዲህ እናንተ ደግሞ እንግዲህ እንደተለመደው ኮሜንት ላይ የረሱላችንን ስም በማውሳትና ሶሉ ዐለ ነቢ በማውረድ ቪዲዮዎቻችንን እንጀምራለን ማለት ነው። ቻናላችንን እናሳድጋለን ኢንሻአላህ። ቀጥታ ወደ ዛሬው ቪዲዮ ይነካኩና ነገሮችን በትዕግስት አልፋቸው ቀይ መስመርህን ሲረግጡ አንተም ድንበርህን ለማስጠበቅ በቁጣ ስትመልስላቸው አየህ አንተ ይሄ ነህ ይሉሃል። ላ ሐቢቢ እኔ ይህ አይደለሁም፣ ይሄ አንተ የምትፈልገው ነው፣ ላንተ የሚገባህ ባህሪ ነው። እስቲ እኚህን ግለሰብ እንመልከታቸው። ክርስቲያኖችን ካልገደል ጀነት አንገባም። የጀነት መግቢያ የክርስቲያኖች ደም ነው። ሙስሊም ከሆናችሁ ይህ ቪዲዮ ሙስሊም ላልሆኑት ለኢትዮጵያ ሕዝብ በሙሉ ይህ ቪዲዮ እንዲደርስ ስለምፈልግ በቻላችሁት አቅም ኮፒ ሊንክ እና ሼር ዲዊት ሪፖስት አድርጉልኝ። አንድ ቄስ የማይጠበቅ ንግግር ፈንቶ ተረት። ይህ የምታዩት ግለሰብ በቁሙ ሞቷል። እንዴት አድርገን እንገለዋለን? እኛ እስልምና ይህንን ነገር አያዝም። ነገር ግን የራሳችሁ እምነት ምን እንደሚል እንኳን በስነ ስርዓት አታውቁ። ክርስቶስ እንዳስተማረን ይቅርታና ምሕረትን ነው። ሙስሊምና ውስጥ ደግሞ ለምንድን ነው ሞት ሰው በሞት ያዘዘው? ያው ምን ይላል? የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል። ያ ማህበሩም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል። እንደተመለከታችሁት እግዚአብሔርን የሚሳደብ ካለ ይገደል ይላል የራሳችሁ መጽሐፍ። እናንተ ግን ብዙ ጊዜ እስልምና ገዳይ ነው፣ እስልምና ግደሉ ይላል ብላችሁ ታወራላችሁ። ነገር ግን እስልምና ሰላም ነው፣ እስልምና ግደሉ አይልም። የትኛውም ቁርአን ላይም ሐዲስ ላይም ሰዎችን ግደሉ የሚል አታገኙ። እንደውም በተቃራኒው ቁርአን ላይ አላህ እንደዚህ ይላል። ሱረቱል አንዓም አንቀጽ 118 ላይ እንደዚህ ይላል፣ እናንተ ያመናችሁ ሆይ ከአላህ ውጪ የሚገዙትን አትሳደቡ፣ እነሱ ባለማወቅ አላህን ይሳደባሉ ይላል። በሱረቱል ማኢዳ አንቀጽ 32 እስከ 34 ላይ ደግሞ አላህ እንደዚህ ይላል፣ አንድን የሰው ልጅ ያለ ፍትሃዊነት ከገደላችሁ የሰው ልጆችን በሙሉ እንደገደላችሁ ይቆጠራል። እንደዚሁም አንድን የሰው ልጅ ካተረፋችሁ ደግሞ የሰው ልጆችን በሙሉ እንዳተረፋችሁ ይቆጠራል ይላል። ነገር ግን አንድ መረሳት የሌለበት ነገር ነብዩን ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ እንደምንወዳቸው ትልቅ ሰው ስለሆኑ አባት እንበላቸው። ያው መቼም ትልቅ ጺም አላቸው። አባት ለመባል በእድሜ እንኳን አባት እንበላቸው። የሃይማኖት አባት ተብለው ግን ደግሞ ፍጹም ያልተነገረ ፍጹም ያልተባለ ነገርን በሶሻል ሚዲያ በመቀስቀስ ሁከትና ብጥብጥን የማስፋፋት አባዚያቸውን ይዘዋል ማለት ነው። ኢንሻአላህ ይህን ነገር እንቃወማለን። ነገም ዛሬም የምንጠይቀው እኛ ፍትህ ነው። ፍትህን ደግሞ ማስፈን የመንግስት በየኮሜንቱ ስር እየሄዱ በማስፈራራት በመፎከር ጥላቻ ንግግር በማድረግ የሚመጣ ለውጥ የለም። ሁላችንም በሶሎ ዐለ ነብይ ያልን ኮሜንት ላይ ወንድሞቻችንን በማንኛውም ሶሻል ሚዲያ ላይ እናበረታታ። በኮሜንትም በውስጥም እየመጣችሁ ትመቸነ ነበር ግን አስጠላህን ጠላህነህ እምትሉኝ ማለት ነው። እምትሳደቡም እምታስፈራሩም ሰዎች ማለት ነው። እምነቴ ሲነካ ለምን ተነካ ብዬ ስለተናገሩ ውዱ ነብዬ ሲሰደብና በማንም አረቂያ ማታላጠጭ ሲዘለፉ ለምን ተዘለፉ ብዬ ስለተናገርኩ ከሆነ የጠላችሁኝ እንኳን አንድ ጊዜ 100 ጊዜ ጥሉኝ፣ 100 ጊዜ ገደል ግቡ። ፎሎአችሁን ማንሳት ትችላላችሁ። እንደናንተ አይነት ሰው ፎሎ አልፈልግም። አስረግጬ ነው የምነግርህ። እንኳን አንዳንተ ቀርቶ ማለት ነው እናትና አባቴ ከውዱ ነብይና ከእምነቴ አይበልጡም። ማንንም ከእምነቴ የሚበልጥ የለም፣ ማንንም ከውዱ ነብይ የሚበልጥ የለም። እምታስፈራራም ደግሞ ማለት ነው እኛ አብረን እየበላን እየጠጣን የኖርን ተከባብረን የኖርን የተዋለርን አለን። እምነታችንን የማይነካን እምነታቸውን አንነካም።
እምነታችን የሚያከብር እምነታቸውን እናከብራለን። ከዛ ውጭ ግን እማስፈራራለሁ እምትል ማለት ነው ሙስሊም ከአላህ በስተቀር ማንንም አይፈራም። በፊትም ነግሬያለሁ፣ አሁንም አስረግጬ ነግራችኋለሁ። ሙስሊም ከአላህ ውጭ ማንንም አይፈራም። ለሞትም በእምነቱም በረሱሉም አንገታችንን ለመስጠት ዝግጁ ነን። አሁንም ወደፊትም አስረግጬ ነው የምነግራችሁ። እስኪ ሁላችሁም ይህንን ቪዲዮ አዳምጡትና ብዙዎች ይሰሩበት ስለሆነ መልስ እንሰጣለን። ሼር ይደረግ። ኡስታዝ አቡበከር አህመድ በቅድሚያ ለእርሱ ያለኝ አክብሮት ላቅ ያለ መሆኑን ለማሳወቅ ወዳለሁ። በመቀጠል የእርሱ ሃይማኖት ተከታይ ለዓመታት በክርስትና ላይ ሲያላግጡ ጎሽ በርቱልኝ ደግ አደረጋችሁ በሚመስል ሁኔታ በዝምታ ቆይተው ዛሬ ተነክተናልና በህግ ይጠይቁልን የማለት ኮንፊደንሱን ከየት አመጡት? ስርዓተ ቢስ የሆኑ ቀድሞ ለህግ መቅረብ። ኦኬ፣ በመጀመሪያ ደረጃ አንድ ነገር ልምከራችሁ፣ ጭንብላችሁን አውልቁ። በመቻቻል በማክበር ምናምን እያላችሁ ጭንብል ለብሳችሁ አትምጡ። ኡስታዝ አቡበከር ለአንተ ሃይማኖት ጥብቅና ይቆምልህ። ለአንተ ሃይማኖትንማ ሃይማኖት በተሰደበ ጊዜ ጥብቅና ቆሞ ግለሰቡ ህግ ፊት እስኪቀርብ ድረስ ከአንተ ጋር ታገለ። አንተ ግን ምን አደረግ? አንድን ባለጌ ጽንፈኛ እኔም እፎኝ ብለህ ደረትህን ነፍታ አደባባይ ወጣ። ሲቀጥል ሃይማኖት ተሰድቦ ህግ ፊት ማቅረብ መክሰስ ያለብህ አንተ ነህ እንጂ እኔ አይደለሁም። ምነው ተመሳሰላችሁሳ? አንድ የተሻለ ሰው እንዴት ነው የሚጠፋው? ሃይማኖትን ማስከበር ያለብህ እኮ አንተ ነህ። እከሌ ሃይማኖቴን ነክቷል መረጃ አጠናክረህ ሄደህ መክሰስ ህግ ፊት ማቅረብ ያለብህ አንተ ነህ። ለሃይማኖት ክብር የሌለህ እኮ አንተ ነህ። እኔ ግን ሃይማኖቴ ተነክቶ ሁሉም ነገር ይቀራል። ዛሬ ላይ ተነስተህ የዛሬ ዓመት እንደዚህ ብለው ነበረ ብለህ ስታወራ ማለት እዚህ ሶሻል ሚዲያ ላይ ቆይታችኋል፣ ብዙ ፎሎወር አለ። እንዴት ነው ትንሽ ማገናዘብ ማትችሉት? ለሃይማኖት ቦታ ቢኖርህ የዛኔ ህግ ፊት ታቀርባቸው ነበረ። አሁንም መረጃ ካለ እውነት እየተናገርክ ከሆነ ህግ ፊት አቀርብ። አትመሳሰሉብን። እስኪ ለአንተ ሃይማኖት እኔ ጥብቅና አልቆምልህም። ምክንያቱም ውለታዬ ምን እንደሆነ በሰሞኑ አሳይተኛል። ኡስታዛችን ዲኑ እየተነካስ ዝም እንዲል ነው የምትጠብቁት የምትፈልጉት? ደግሞ እኮ ኡስታዝ ከመሆኑ በላይ የመጅሊስ አመራር ነው አቡበከር አህመድ። ስለዚህ ለጉዳዩ በጣም ትልቅ ትኩረት ሰጥቶ ሊናገር የሚገባ ሰው ነው። አላኩል ያህል ስለእናንተ አይመለከተንም። ስለኛ ግን ሁልጊዜም ኡስታዞቻችን አብረውን ከጎናችን ይጮሃሉ፣ መልእክትንም ያስተላልፋሉ። ነገር ግን ለሁሱም ደግሞ እንግዲህ ተመሳሳይ ነገሮችን እያደረጉበት ነው። ሁሱ ግን መቼም ቢሆን አላቆምም፣ ወደ ዲን መጠራቴን እቀጥላለሁኝ እያለ ነው። የሁሱን ንግግር እንድታዳምጡ ጋብዛችኋለሁኝ። ወደ ቪዲዮ። እኔ ወደ ነብያት መንገድ መጣራቴን አላቆምም፣ አድርሷቸው ሁላቸው። እኔ ማንንም አልሰድብም አልዘልፍም። ነገር ግን ይሄ አብርሃም መንገድ ነው ተከተሉ፣ የመሲሁ መንገድ ነው፣ የሙሴ መንገድ ነው ተከተሉ። አንድ አምላክ አምልኮ ነው። እኔ መሲሁን አንሳደብም። መሲሁን በጣም ነው የምወደው። መሲሁን የማልወድ ከሆነ ወላሂ ሙስሊም አይደለም። እኔ ድንግል ማርያምን ልጅ ዒሳን መሲሁን የማልወድ ከሆነ ሙስሊም አይደለም። እርሱን ብሳደብ ከእስልምና እወጣለሁ። አንሰድበውም። እኛ ገብርኤልን አንሳደብም፣ ሚካኤልን አንሳደብም። እነዚህ ታላላቅ መላእክቶች ናቸው። ደጋግሜ እየተናገርኩ ነው። ወጣችኋል አይደለ? ነገር ግን እነዚህ ለዚያ ለአንዱ አምላክ የሚገዙ ናቸው። ያን አንድ አምላክ እንድናመልክ ነው የሰበኩት። ያን አንድ አምላክ አምልኮ ነው ጥሪያቸው፣ ሌላ ነገር አይደለም። ወጣችኋል አይደል? የተወሰነ ቀን ነው ኩፍ ትላላችሁ፣ ከዛ በኋላ ትረግባላችሁ። እኛ ግን ጸንተን እንቆያለን። ነበርን፣ ትናንትም ዛሬም አለን፣ ወደፊትም እንሄዳለን። የነቢያትን መንገድ በመስበክ ላይ ማለት ነው። ገብቷችኋል? የፈለገ አጀንዳ ቢፈጠር ይሄንን ዳዕዋ ከማድረግ እኔ ማንም ያስተውይ ሰው የለም። አንሳደብም፣ አንዘልፍም። ትክክለኛው የነብያት መንገድ ለሰዎች ብቻ እናደርሳለን። ገብቷችኋል አይደል? ይሄ ነው ያለው ነገር፣ ሌላ የለም። ጥያቄ ያለው ካለ ማንኛቸውም የሰማችሁት ካለ መጠየቅ ትችላላችሁ። ስለ እስልምና መረዳት የሚፈልግ ካለ አይ ስለ እስልምና እንዲህ ብለዋል ማንኛውም ሰው የምትሉት ሰው ካለ ጥያቄያቸውን አምጡና መጠየቅ ትችላላችሁ። ማንም የሚሰድባቸው የለም፣ የሚዘልፋቸው የለም። እኔ ከዚህ በፊትም እንዳውም በቅርብ ጊዜ ነው እዚህ መጥተው ክርስቲያኖችን የሚሳደቡ ሰዎች ካሉ ወይንም ደግሞ የክርስቲያን የእምነት መገለጫ ብለው የሚያስቧቸው ፎቶዎች የሚዘቀዝቅ ካለ ቪዲዮ ሁሉ ሰርቻለን። በዚህ ላይ ሰዎች እየመጡ ጠይቀው ማንም ሰው የክርስቲያኖችን እምነት ያኔ የሚገልጹ ማርያምንም ሆነ ገብርኤል ብለው የሚያስቧቸውን ስዕሎች እየዘቀዘቃችሁ የምትሳደቡ ሰዎች ካላችሁ አቋርጡ ብዬ ተናግሬያለሁ ነው። መጥቶ ገስት ላይ እዚህ ልጇቸው ማለት ነው ሙስሊም ልጅ ማንም ሰው እንዳይሳደብ እናገራለሁ። ዛሬ ትላንትም ነገ ማንም ማንንም እንዳይሰድብ የእምነት መገለጫዎች ብለው የሚያስቧቸውን ማናቸውንም ሰዎች እንዳትሰድቡ፣ እንዳትዘልፉ አስተማሪዎቻቸውንም ሆነ ተማሪዎቻቸውንም ገብታችኋል። በተናጠልም ሆነ በግለሰብም ደረጃ በእምነትም ደረጃ ትሳደቡ።
አንድ ክርስቲያን መጥቶ እዚህ ቢሰድበኝ እኔ ክርስቲያኖች እንደዚህ ናቸው ብዬ እሳደባለሁ? አላደርገውም። አንድ ክርስቲያን መጥቶ እዚህ ቢሰድበኝ ይኸውና የክርስትና እምነት ይሄ ነው ብዬ በዚያ ሰውዬ ክርስትናን አስተካክዬ አልሳደብም፣ አላደርገውም። ገብታችኋል? ያን ሰው እንዳምን ይቅር ብያለሁ ብዬ ነው የማሳልፈው። ገብታችኋል አይደለ? ስለማያውቅ ነው ይሄ ሰውዬ የሰደበኝ። ነቢያቶች እንደዚህ ነበሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀደምት ነቢያቶችም ህዝቦቻቸው በሚሰድቧቸው፣ በሚዘልፏቸው፣ በሚመቷቸው ጊዜ አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን ነበር የሚሉት። ጌታዬ አላህ ሆይ ስለማያውቁ ነው እና የሰደቡኝ የመቱኝ ይቅር በላቸው እያሉ ነቢዩ ሙሐመድም መሲሁም ቀደምት ነቢያትም ይሄን አሳልፈዋል። እኛም ዛሬ ይሄን ነው የምናሳልፈው። ማንም መጥቶ ቢሰርበን ቢዘልፈን የፈለገ የሞት ዛቻ ቢዝትብም ራሱ ይህን እንደ ፖለቲካ አጀንዳ አልጠቀመውም። ህፃን ልጆች አይደሉም ከፊቴ ያሉት ያቸውና ክርስቲያኖች እንደዚህ ናቸው፣ ገዳይ ናቸው፣ አራጭ ናቸው አልልም። ያን ሰው እንዳውም ይሄን ማለት እንደሌለበት አስተምረ ነው ይቅር ብለናል ብለን አሳልፈ ነው ትምህርታችን ነው የምንቀጥለው። እና ይህን አጀንዳ የፈጠሩ ለተወሰነ ጊዜ ነው፣ እዛ በኋላ ያልፋል። እንደተለመደው እየመጡ ሰዎች የሚጠይቁና የሚሰልሙ ልጆች ይሄ አናዷቸው ነው፣ ሌላ ነገር አይደለም። ሌላ ነገር ወላሂ ላዚም አይደለም። ሌላው ህዝቡ አልተረዳም። በዚህ አስታካችሁ ሰውየውን እንገለዋለን እንትን እንለዋለን የሚል ሙስሊም ካለ ተሳስቷል። እነርሱም ይሄ ሊገሉን ነው እያሉ ይሄንን አንዳንድ ሙስሊም አላዋቂ ሙስሊም የተናገረውን እያዛቸው ያና ሙስሊሞች ገዳይ ናቸው፣ አራጅ ናቸው እያላቸው በትክታቻቸው ላይ ጨዋታ ትጫወታላቸው። ኧረ ጥሩ አይደለም። በራሳቸው ጊዜ ይሄንን ወደ ትልቅ እያጨናነቋቸው ያለው እነሱ ራሳቸው ናቸው። እነሱ ራሳቸው ናቸው እያጨናነቋቸው ያሉት። ይህን በእምነት ሰው የእምነት ሰባኪ ከሆነ ፖለቲከኛ መሆን የለበትም። እምነት ማለት በጣም የሆነ በቃ ጥንቃቄ የሚያስፈልገው ነገር ነው። በቀጣዩ ዓለም ሰዎች ይድኑበታል ብለህ የምታስተምረውን ነገር እንዴት ነው ፖለቲካ የምትቀላቀልበት? በዚያ እንዴት ነው ቁማር የምትጫወተው? በትክክል ከአምላክ ዘንድ በነቢያት በኩል መጥቶልኛል ያልከውን ትምህርት በስርዓት አስተምራቸው። ስነ ስርዓት መቀለጃ አይደለም። አንድ የሃይማኖት አባት የምትሉት የእናንተ ወጥቶ በአደባባይ ላይ ሙስሊሞች ምን ነው በክርስቲያን ደም ነው ገነት የምንገባው አላችሁ ብሎ ሲናገር ልታርሙት ይገባ ነበር። ምክንያቱም አረብ ሀገር ላይ ስንት ወገኖቻችን ሙስሊሞች ቤት ተቀጥረው እየሰሩ ቤተሰቦቻቸውን ራሳቸውን እያስተዳደሩ እንዳሉ ታውቃላችሁ። አያችሁ፣ ኖ የሚለው ሰው የለም። ኧረ እረፍ ይሄን የሚለው ሰው የለም። ኢትዮጵያ ላይ ከባብሮ ሀዘን ለቅሶ እየተደራረሰ የሚኖር ነው ሙስሊምና የሌላ እምነት ተከታይ። አንድ ግለሰብ ባጠፋው ይሄን ሁላ ህዝብ የሚያጨፋጭፍ ንግግር አውጥቶ ሲናገር ያ ግለሰብ እውነተኛ ይሄ ቄሱ ማለት ነው እውነተኛ ከሆነና ልጁ የተናገረው ንግግር ምንም ስህተት የለውም ብሎ ካመነ ለምን ለፍርድ አያቀርበው? ምክንያቱም ታውቃላችሁ፣ በዘለፋ ይመስላችኋል፣ ስብከት በማንቋሸሽ ይመስላችኋል። ላላላላ ኢየሱስ አለይሂ ሰላምን የተሳደበ ሰው ካላምጡ እስቲ መስቀልን የተሳደበ ሰው አናረግም። እስልምና ስለከለከለን አላረግም። ይሄን ሃይማኖታችሁ ነው፣ አከብርላችኋለሁ። እናንተን አከብራችኋለሁ። ያ እናንተን ነው የሚመለከተው። ፈጣሪ ቢጠይቃችሁ በሰራችሁት ነው። እኔ እምነቴ ነው፣ እምነቴን እንድታከብሩ ይፈልጋለሁ። በእምነቴ ላይ ድንበር እንዲታለፍብኝ አልፈልግም። ያለውን ነገር አውጥቶ ይሄ እኮ እንዲህ ይላል እስቲ ለዚህ ነገር መልስ ስጡኝ ብሎ መጠየቅ እኮ ኖርማል ነው። ማሳደብ፣ ማንቋሸሽ፣ መዝለፍ ግን የተለያዩ ናቸው። ይሄን ጠንቅቃችሁ ታውቃላችሁ። ሁላችሁ እዚህ ውስጥ ያላችሁት ያ እንደሆነ ስለምታውቁ የተናገረው ንግግር መጥፎ ንግግር፣ ቆሻሻ ንግግር መሆኑንና መዝለፉንና ማንቋሸሹን በደንብ ስለምታውቁ ዛሬ ላይ እንዳያውቁ እየተሽለከለከ ያለው 24 ሰዓት ባልሞላ ውስጥ አንገታችሁን አስደፋለሁ፣ አሳፍራችኋለሁ። እኛ ረሱል አለይሂ ሰላቱ ሰላም ስማቸው በተጠራ ቁጥር ምላሳችን ላይ አለይሂ ሰላቱ ሰላም ነው የምንለው። እሳቸው ሲመጡ ዱዓ ነው የምናደርጋቸው። አልገባችሁ? ስላልገባችሁ ባልገባችሁ ነገር ደግሞ እኛ ከእናንተ ጋር እንጨቃጨቅ። ስርዓት የሌላችሁን ነው እያልኩ ያለሁት። በጣም ስርዓት ያላችሁ ሰዎች አላችሁ። ነገሩ የገባችሁ ማንቋሸሹ የገባችሁ መሳደቡ የገባችሁ ሰዎች አላችሁ። ሃይማኖቱን ማስተማር ይችላል። ስለ ሃይማኖት መጠየቅ ይችላል። ስለኛም እምነት መጠየቅ ይችላል። መብቱ 100%